he does! It got underneath Donnarumma! The Italian curse continues! Bosnia and Herzegovina will play in the FIFA World Cup! አዎ የጣሊያን እርግማን ቀጥሏል። የ2026ቱ የዓለም እግር ኳስ ዋንጫን ለመግባት ጣሊያን ወጥና የተጓዘችበት መንገድ ቀመሩ የዜሮ ብዜት ሆኖባታል። በሜዳ ላይ ታጋይነት የሚታወቀው አልሸነፍ ባይነቱ ሁሌም የሚያስደንቀው የጣሊያኖች አሰልጣኝ ጁኒያሮ ጋቱሶ ግላዲያተር ልጆቼ ጥሩ ቢንቀሳቀሱም አሳፋሪም አሸማቃቂ ውጤት ተመዝግቧል፣ ለዚህ ደግሞ ይቅርታ እጠይቃለሁ ብሏል። በዓለም እግር ኳስ ዋንጫ እንዲሁም ደግሞ በዓለም እግር ኳስ ታሪክ ላይ ሁለቱ በሚዛን ቢቀመጡም እዚህና እዛ የሆኑም ለስም አጠራር የማይመቹ የተለያዩ ናቸው በታሪክ። በተግባር ግን ዛሬ እሷ ታላቂቷን ጥላም ወደ 2026ቱ የዓለም እግር ኳስ ዋንጫ መግባቷን አረጋግጣለች። ይህ ከጣሊያን ብሔራዊ እግር ኳስ ቡድንና ከቦስኒያ ሄርዞጎቪና የ2026 የዓለም እግር ኳስ ዋንጫ ለማለፍ የተደረገም የመጨረሻው ዙር የፕሌኦፍ ጨዋታ ቅጂ ነው። ጣሊያን ድል ታደርጋለች የሚሉ ግምቶች ነበሩ። ይህ ድል አድራጊነት መንፈስ በተጫዋቾቹ ተጋብቶ ወደ ዛሬ ጨዋታ ተመቶ ነበረም። ነገር ግን በጨዋታው ማብቂያ ሰዓት ላይ ቦስኒያ ነፃነቷን ካወጀች የቅርብ ጊዜ ሀገር የሆነች ለአራት ጊዜያት በዓለም እግር ኳስ ዋንጫ ላይ የነገሰችው የዓለም የእግር ኳስ ታሪክ ሲዘረዘር ከአንድ ምዕራፍ እስከ ሁለት ምዕራፍ ከሁለት ምዕራፍም በላይ ሊሻገር የሚችል ደማቅ ታሪክ የጻፈችው የአዙሪዎቹ ጣሊያንን ጥላ በታሪኳ ለሁለተኛ ጊዜም የዓለም እግር ኳስ ዋንጫው ላይ መታደሟን አረጋግጣለች። እጅግ የሚያሳምም የአዙሪዎቹ በካቴና ሴራ ጨዋታቸው የሚታወቁት በዓለም እግር ኳስ ላይ ለአራት ጊዜያት ያህል ዓለም የሚጓጓለትን እነሱ መሳም የቻሉት ዋንጫን ያሸነፉት ባለ ታሪኮች የሉም። በእንግሊዝ አፍ የሚናገሩ የወሬ ዘጋቢዎችም ሆኑ ጸሐፍቶች እንዲህ አሉም። የእግር ኳስ ሱፐር ሃውሷ ጣሊያን በእግር ኳስ ብዙም ታሪክ በሌላት ቦስኒያ ሄርዞጎቪና ተሸንፋም ከዓለም እግር ኳስ ዋንጫ ዳግም ተሰናበተች ይላል። የጣሊያን እግር ኳስ ወዳጅ የሆነን ሰው ጣሊያንን ለዓለም እግር ኳስ ዋንጫ ላይ መቼ ታስታውሳታለህ ብላችሁ ብትጠይቁት የመጨረሻ መልሱ የሚሆነው የ2014ቱ የብራዚል ዓለም እግር ኳስ ዋንጫ ይሆናል። በ2018 የዓለም እግር ኳስ ዋንጫ ጣሊያን የለችም። በ2022ቱ የካታር የዓለም እግር ኳስ ዋንጫ በጋወር ላይ ሲደረግ ጣሊያን የለችም። የዓለም እግር ኳስ ዋንጫ ለሁለት ሀገራት ተሰጥቶ በ2002 ኮሪያ ጃፓን ላይ ተመልክተናል። ለሶስት ሀገራት ተሰጥቶ ሜክሲኮ፣ አሜሪካና ካናዳ ሲያዘጋጁት ግን የአዙሪዎቹ የጣሊያን ብሔራዊ እግር ኳስ ቡድን የለም። እጅግ አሳፋሪም አሸማቃቂ በጣሊያን በእግር ኳስ ለተለከፉት ሁሉ አንገት የሚያስደፋ ውጤት ሆኗል። ኮሜንታተሩ ተናገረም። የመጨረሻው የመለያ ምት ሲቆጠር አሁንም የጣሊያን ከርስ እርግማኗ አለቀቃትም። የዓለም እግር ኳስ ዋንጫው ጋር እየተያየች ተላለፈች ብሏል። And he does! It got underneath Donnarumma! The Italian curse continues! Bosnia and Herzegovina will play in the FIFA World Cup! የጣሊያንና የቦስኒያ ጨዋታ በዛሬው ዕለት ከመደረጉ አስቀድሞም በርካታዎች ምናልባትም ጣሊያን ለሁለት ጊዜያት ከቀረችበት የዓለም ዋንጫ የመመለስ ተስፋ ትልቅ ነው ብለው ነበርም። ባለፈው ሳምንት ጣሊያን ወደ ዛሬው ጨዋታ ስትሻገር አሰልጣኟ ጁኒያሮ ጋቱሶም መጠንቀቅ ይገባል ሲል ተናግሮ ነበረም። ወደ ዛሬው ጨዋታ ወደ ቦስኒያ ሲያቀኑም ጥንቃቄው የበዛ ሆኗል። ጨዋታው ተጀምሮም ሞይስኪን ያስቆጠራት ግብ አዙሪዎቹ ጣሊያኖችን መሪ ማድረግ ችሎ ነበረም። በዛ ወቅት የጣሊያን ከፍታ ከፍ ብሎም ቦስኒያዎች ደግሞ አድብተው የጨዋታውን ሂደት ሲከታተሉ ነበረም። በጨዋታው 42ኛው ደቂቃ ላይ ግን ይህንን ሁሉ ታሪክ የቀየረ አጋጣሚ ተፈጠረም። የጣሊያን የመሃል ተከላካይ አሌሳንድሮ ባስቶኒም ተንሸራተተም። ሲንሸራተት በተቃራኒ ቡድን ተጫዋች አማር ሜሜች ላይ ጥፋት ሰራም። የዕለቱ አልቢትር ሁለቴ እንኳን አላሰቡም። በቀጥታ የቀይ ካርድ አሌሳንድሮ ባስቶኒን አሰናበቱት። ይህ ለቦስኒያዎች ለባለሜዳዎቹ ትልቅ ጉልበት ሆነም። ዝግታቸው ወደ ፍጥነት
ዝምታቸው ወደ ማጥቃት ተቀየረም። በዚህ ሁሉ ጫና ውስጥ ሆነው የአዙሪዎቹ መረብን ለማግኘት ጥረት አደረጉ። ኳስ ይመታል፣ ወደ ውጭ ይወጣል፣ የማዕዘን ምቶች ይሻገራሉ። ብቻ ይሞከራል። የሁሉ ጥረትና የሁሉ ትጋት 79ኛው ደቂቃ ላይ ተሳካም። ሃሪስ ታባኮቪች ያስቆጠራት ጎል ቦስኒያን አቻ አደረገም። ጨዋታው በ1-1 ውጤት ተጠናቀቀ። ወደ መለያ ምት ከመሻገሩ አስቀድሞ ተጨማሪ ደቂቃዎችንም በዛ ውጤት አበቃም። ወደ መለያ ምት ያቀኑት ቦስኒያዎች ብዙ ነገር እየተባለ የነበረበት ጨዋታ ላይ ሳይጠበቁ ለንግስና ታጭተዋልና ወደ ዓለም እግር ኳስ ዋንጫው የሚያገባቸውን ውጤት አስመዘገቡ። 4 የፍጹም ቅጣት ምቶችን በመለያ ምቶቹ መቱም። 4ቱም ከግብ ጠባቂው ዶናሩማ በስተጀርባ መረብ ላይ አረፉም። የጣሊያን ብሔራዊ እግር ኳስ ቡድን ከመታቸው 3 የፍጹም ቅጣት ምቶች ፒዮ ኢስፖሲቶና ብሪያን ክሪስታንቴ ኳስና መረብን ማገናኘት አልቻሉም፣ አመከኑት። የጣሊያን ብሔራዊ እግር ኳስ ቡድን አንዷን ብቻ አስቆጠረም። በአሜሪካን የተወለደው ለቦስኒያ ብሔራዊ እግር ኳስ ቡድን ወደ ዓለም እግር ኳስ ዋንጫው እንዲጓዙ የመጨረሻው ፍጹም ቅጣት ምትን ያስቆጠረው ኢስሚር ባይራ ታርኬቪች እጅግ አስደናቂ ሆኖም ስሙን በታሪክ አስመዘገበም። ጣሊያን ወደቀች። ቦስኒያ ወደ ዓለም እግር ኳስ ዋንጫው ከብራዚሉ የ2014 የዓለም እግር ኳስ ዋንጫ በኋላ ዳግም መመለሷን አረጋገጠች። ይህ ለጣሊያን እግር ኳስ መቅሰፍት ነው። ብዙዎች ሐሳባቸውን ሰጥተዋል። ጂኒያሮ ጋቱሶ ለተፈጠረው ሁሉ በግሌ ይቅርታ ጠይቃለሁ፣ ልጆቼ ቢያስደንቁኝም ዓለም እግር ኳስ ዋንጫው ላይ መድረስ የሚገባንን ጉዞ አላሰመርነውም ሲል ሐሳቡን ሰጥቷል። በይፋም ጣሊያንና ጣሊያናውያን የእግር ኳስ ወዳጆችን ይቅርታ ጠይቋል። ሊዮናርዶ ስፒኛዞላ ከጨዋታው መጠናቀቅ በኋላ ይሄ ሊታመን አይችልም፣ ሁላችንም አላመንነውም ሲል ሐሳቡን ሰጥቷል። ቦስኒያም በአገሪቱ ትልቅ ድግስ እንደተደረገ ሁሉም እንደ ብሔራዊ የባህል ቀን እጅግ የደመቀ ምሽት ሆኗል። ቦስናውያን ደስታቸውን የተቃቀፉ ገልጸዋል። አሰልጣኙም ይህ ከነጻነት በኋላ ያለ ሌላው የነጻነት ቀን ይመስላል። ሳራይቮም ሆነ ጠቅላላ የሀገሪቱ ከተሞች በደስታ ተሞልተዋል። ለዚህ ስኬት የለፉትና ይህ ስኬት እንዲሆን ያደረጉ ተጫዋቾቻችን ምስጋና ለነሱ ይሁን ብሏል። የዓለም እግር ኳስ ዋንጫ ታሪክ ሲነሳም በሰሜን አሜሪካ ውድድሩ ሲደረግ በፓሳዴና ሮዝቦል ስቴዲየም በ1994 የጣሊያንና ብራዚል ፍጻሜን ማስታወስ የሁሉም እግር ኳስ ተመልካች የቅርብ ጊዜ ታሪክ ይመስላል። ከዛ ታሪክ በስተኋላም ምናልባትም በአሜሪካ ውድድሩ ሲደረግ የመሳተፍ ተስፋ አንግበው የነበሩት አዙሪዎቹ ዝም ብሏል። ጸጥ ተመልካችነትን ቦታ ይዟል። ማለፍ ባለመቻላቸውም ብዙዎች የጣሊያን እግር ኳስ ወዴት እየሄደ ነው ብለው የራሳቸውን መላምት ሰጥተዋል። የቀደመ ባለታሪክና ባለዝናም የዓለም እግር ኳስ ዋንጫ ካለነሱ አይታሰብም የሚባሉት አዙሪዎቹ በ1958 ውድድር ባይሳተፉም ከዛ በኋላ ግን እንደ ልምድ አድርገውት በዓለም እግር ኳስ ዋንጫው መሳተፍ አልቻሉም። ጣሊያን አዝናለች፣ ቦስኒያ ፈንጭታለች። ይህ እግር ኳስ ነው። የተለፋበት ላይመጣ ይችላል። በእግር ኳስ ተጫዋችነት ዘመኔም ሆነም በቅርብ ጊዜ የእግር ኳስ ቆይታዬም የደስታ ቀናቶችን አይቻለው። በዛው ልክ ደግሞ አሳዛኝ ገጠመኞችን ተመልክቻለሁ። ግን ስለ ሁሉም ነገር ይቅርታ ጠይቃለሁ። አሁን የኔ መቆየትና ለመቆየት ዋናው ጉዳይ አይደለም። በእግር ኳስ ፍቅር የተራበውን ለውጤት ያልበቃው ሕዝባችንን ይቅርታ ማለት እወዳለሁ። ታጋዩ አልሸነፍ ባዩ ጂኒያሮ ጋቱሶ ከጨዋታው መጠናቀቅ በኋላ ሐሳቡን ሰጥቷል። ቦስኒያ ደምቃለች። ከነጻነትና ራስን ከመቻል በኋላም ሌላኛው የደስታ ምሽት ስትል ምሽቱን ጠርቷለች። የዓለም እግር ኳስ ዋንጫ ዘንድሮም በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት ከወራት በኋላ ይጀመራል።